ሁሉም ሴቶች የሚወዳችሁና ገና ሲያዩአችሁ በፍቅራችሁ ክንፍ የሚሉ ቢሆንና እናንተ ግን ምንም ትኩረት ከማትሰጣችሁ ልጅ ፍቅር ቢይዛችሁ ምን ታደርጋላችሁ? ይህ ልጅ የገጠመው ተመሳሳይ ታሪክ ሲሆን ልጁም የምትጠላውን ልጅ በፍቅሩ ለማንበርከክ የሚያደርገው ጥረት እጅግ አስተማሪና ልብ አንጠልጣይ በመሆኑ ፊልሙን ከመጀመራችን በፊትም እንደምትወዱት ምንም ስለማልጠራጠር ቪዲዮውን ከአሁኑ ላይክ፣ አዳዲሶች ደግሞ ቻናላችን ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው አንዲት ሆራንግ የተባለች ልጅ ሙሉ የዲዛይነር ብራንድ አልባሳትን ለብሳ ወደ ትምህርት ቤት ስትገባ ወዲያውኑ ብዙ የክፍል ጓደኞቿን ትኩረት ስትስብ እያስመለከተን ሲሆን ሆራንግ ከሀብታም ቤተሰብ የመጣችና በቀን 300 ሺህ ዋን የኪስ ገንዘብ የሚሰጣት ልጅ ናት። በተጨማሪም የማህበራዊ ሚዲያ ተጽዕኖ ፈጣሪ ስትሆን በማህበራዊ ሚዲያ ላይ በሚሊዮኖች የሚቀጠሩ ተከታዮችም አሏት። በዚህም ምክንያት የዕለት ተዕለት አለባበሷ ብዙውን ጊዜ በሌሎች ተማሪዎች ይኮረጃል። የፊልማችን ዋና ገጸ ባህሪ የሆነችው ሆራንግም ወደ ክፍል ስትገባ በክፍል ጓደኞቿ ሞቅ ያለ ሰላምታ ቢሰጣትም እሷ ግን በቀዝቃዛ የሩቅ ሰላምታ ምላሽ ትሰጣቸዋለች። ከዚያም በመቀመጫ ወንበሯ ላይ አንዲት ሌላ ተማሪ ተቀምጣ አይታ ወደዚያው ስትራመድ ጥፋቷን ያወቀችው ተማሪም ወዲያውን ወንበሩን ለመልቀቅ ብትሞክርም ሆራንግ ግን አስቁማት መቀመጫውን እንድትወለውለው ታስገድዳታለች። በእውነታው ይቺ ልጅ በሆራንግ ላይ በምስጢር የምትቀና ሲሆን በምቀኝነትም ስለሷ የሐሰት ወሬዎችን አሰራጭታለች። ምንም እንኳን ሆራንግ ብዙዎቹን ታሪኮች ብትሰማም ችላ ብላ ትተዋታለች። ከዚያም በአንድ አድናቂዋ በተላከ የግል መልእክት አማካኝነት አንድ ሰው የሷን ፎቶዎች በመጠቀም በማህበራዊ ሚዲያ ላይ የውሸት አካውንት መክፈቱን ሆራንግ ትረዳለች። ይህ አካውንት ከፍተኛ ተከታይ ያለው ሲሆን አካውንቱን የምትጠቀመው ያችው ልጅ ናት። በተመሳሳይ ሰዓት ያችው ልጅ ልክ የሆራንግን ፎቶዎች ተጠቅማ ቆንጆ ወንድ ጓደኛ እንዳገኘች ለክፍል ጓደኞቿ ማሳየት ትጀምራለች። ነገር ግን ከጥቂት ደቂቃዎች በኋላ ሆራንግ አካውንቱ የእሷ አለመሆኑንና ሌላ ሰው በስሙ የሚጠቀመው መሆኑን ለአድናቂዎቿ ይፋ በማድረግ ከኢንተርኔት ተጠቃሚዎች እሷን የሚነቅፉ ስፍር ቁጥር የሌላቸው መልእክቶች ይደርሷታል። ወዲያውኑም ሆራንግ እሷ ወዳለችበት አካባቢ መጥታ በአጠገቧ ስታልፍ ቅናታሟ ልጅ በንዴት ለምን እንደዚህ አድርገሽ ታገረጭኛለች ብላ ትጠይቃታለች። ሆራንግም አድናቂዎቿን ወክላ ጥቂት ቃላት ከመለሰችላት በኋላ ለመሄድ ዞር ስትል ቁጣዋ ያልበረደው ልጅ በንዴት የሆራንግን እጅ ስትይዘው በአጋጣሚ የሆራንግ ስልክ እጇ ላይ በመሆኑ መሬት ላይ ወድቆ ይሰባበራል። በዚህ ጊዜ ሆራንግም በጣም ተቆጥታ የልጅቱን ስልክ በመቀማት ያለምንም ማመንታት መሬት ላይ ጥላ ከሰባበረችው በኋላ የራሷን ስልክ በተረጋጋ መንፈስ አንስታ ዞር ብላም ሳታያት ትሄዳለች። በመቀጠል ፊልማችን የትምህርት ቤቱን በጣም ተወዳጅና የስርጭት ክለቡን በበላይነት የሚመራውን ዋናውን የወንድ ገጸ ባህሪ ኢዩንቴክን ያስመለክተናል። ኢዩንቴክ ፍጹምነትን የሚፈልግ ሰው በመሆኑ ሁሉንም ነገር እንከን በሌለውና በከፍተኛ ደረጃ ለማከናወን ይተጋል። በቆንጆ መልኩና በቁም ነገረኛ ባህሪው የብዙ ሴቶችን ትኩረት የሚስብ ሲሆን ጥቂት የማይባሉ ሴት ተማሪዎችም እሱን ለመቅረብ ብቻ ብለው የስርጭት ክለቡን ለመቀላቀል ሞክረዋል። በዚህ ጊዜ በክለብ ውስጥ ካሉ ሴት አቅራቢዎች አንዷ ለኢዩንቴክ ስለሚሰማት የፍቅር ስሜት በመናገሯ ኢዩንቴክ ጥያቄዋን ውድቅ አድርጎ ወዲያውኑ ከክለቡ ያባርራታል። አሁን ላይ እሷ ከክለቡ በመውጣቷ ምክንያት ክለቡ በአስቸኳይ ተተኪ ይፈልጋል። በዚህም ምክንያት አንድ ተማሪ ሆራንግን በመጠቆም እሷ በዋናነት ከፍተኛ የማህበራዊ ሚዲያ ተከታይ ስላላት ያም ጠንካራ ተጽዕኖ መፍጠር የሚችል በመሆኑ ለቦታው ተስማሚ እንደሆነች ገለጻ ስላደረገ ኢዩንቴክ ራሱ በግል ሄዶ ሆራንግን ለማነጋገር በመወሰን የስርጭት ቡድኑ እንድትቀላቀል ይጋብዛታል። በመቀጠል ፊልማችን ወደፊት ሄዶ ሆራንግ በአውቶቡስ ላይ ተኝታ እያለ ኢዩንቴክ መጥቶ መስኮቱን ይዘጋዋል። በዚያን ጊዜ እሷ በድንገት ከእንቅልፏ በመንቃቷ ደንግጣ በፍርሃት ወደ ኋላ ስትጠጋ አይኖቻቸው ለጥቂት ጊዜ ይገጣጠማሉ። ኢዩንቴክም ደጋግሞ ቢጠራትም ምላሽ ባለማግኘቱ ነበር መስኮቱን ራሱ ለመዝጋት የተገደደው። ነገር ግን ከጥቂት ጊዜ በኋላ ሆራንግ መስኮቱን መልሳ በመክፈቷ በሁለቱ መካከል የሆነ ያለመግባባት ይፈጠራል። ፊልማችንም ወደ ኋላ ተመልሶ ይህ ከመፈጠሩ በፊት ኢዩንቴክ ሆራንግን የትምህርት ቤቱን የስርጭት ክለብ እንድትቀላቀል ሲጋብዛት እሷ ግን ፈቃደኛ ሳትሆን በመቅረቷ በእንቢቷ ተበሳጭቶ ያፌዝባትና እሷም የመልስ ምት በመስጠቷ የመጀመሪያ ግንኙነታቸው ሳይሳካ ይቀራል። በሚቀጥለው ቀን ሆራንግ ከአንድ ዛፍ ስር ቆማ የትምህርት ቤቱን ስርጭት እያዳመጠች በድንገት የራሷን ያለፈ ታሪክ የሚመስል ትረካ በመስማቷ ለቃለ መጠይቅ ስትሄድ ኢዩንቴክ ደግሞ እሱ ያቀረበላትን ግብዣ ውድቅ ማድረጓን አስታውሶ ቃለ መጠይቁ መጠናቀቁን በቁጣ ይነግራታል። በዚህ ጊዜም ሌላ የክለቡ አባል ጣልቃ ገብቶ ገና ሰዓቱ እንዳላለቀ በመናገሩ ኢዩንቴክ ሳይወድ በግዱ ሆራንግን ቃለ መጠይቅ ለማድረግ ይገደዳል።
ሆራን ግን አስደናቂ ችሎታ ስለነበራት ቃለመጠይቁን በቀላሉ ነበር ያለፈችው። ከዚያ በኋላ ቀደም ብሎ የተለቀቀውን ታሪክ ማን እንደላከው ለመጠየቅ ስትሞክር ኢዩንቴክ መልእክቱ ማንነቱ ባልታወቀ ሰው የተላከ መሆኑንና ሚስጥራዊ ሆኖ መቆየት ስላለበት ማወቅ እንደማትችል ይነግራታል። ይህ ከሆነ በኋላ ሆራንግ በመጀመሪያው የክለቡ የሥራ ቀኗ አርፍዳ ትደርሳለች። ጥብቅና ሰዓት አክባሪ ለሆነው ኢዩንቴክ ደግሞ ይህ ተቀባይነት የሌለው በመሆኑ ወዲያውኑ ክለቡን ለቃ እንድትወጣ ይነግራታል። ነገር ግን ሆራንግ ከስርጭቱ ታሪክ ጀርባ ያለውን ሰው ማንነት ለማወቅ በጣም በመፈለጓ ኩራቷን ዋጥ አድርጋ ከልብ ይቅርታ በመጠየቅ ዳግመኛ ላለመዘግየት ቃል ትገባለች። በዚህም ምክንያት ኢዩንቴክ እንድትቆይ ተስማምቶ ነገር ግን በቅጣት መልክ የጽዳት ስራዎችን እንድትሰራ ያዛታል። ሆራን ግን ትዕዛዙን ተቀብላ ስታጸዳ የተመለከቷት ሌሎች ተማሪዎችም በቀላሉ ምንም የማትቀጣበት ሌላ ክለብ ውስጥ መግባት ስትችል ለምን የጽዳት ስራ የምትሰራበትን የስርጭት ክለብ እንደመረጠች ግራ ተጋብቶ መንሾካሾክ ይጀምራሉ። ህይወቷን ሙሉ ጽዳት ሰርታ የማታውቀው ሆራንግ ሙዚቃ ከፍታ ወለሉን በመወልወያ ስትወለውል በሐሳብ ተወጣ ክብ እየሰራች ባለችበት ቅስፈት ኢዩንቴክ በድንገት በመግባቱ ሳታውቅ ጫማው ላይ ውሃ ታፈስበትና እሱም ተስፋ በመቁረጥ ይተነፍሳል። ምሽት ላይ ሆራንግ ወደ ቤቷ ስትሄድ የቀድሞ የቅርብ ጓደኛዋን ሶሂናንን ታገኛትና እሷም ጠርታት ለስርጭቱ ታሪኩ ማን እንደላከ ልትነግራት እንደምትችል ትነግራታለች። ነገር ግን ሆራንግ በቀዝቃዛ ፊት ስለ እሷ እንደማያገባትና በሚቀጥለው ጊዜ ሲገናኙ እንደማይተዋወቁ ሆነው እንዲቀጥሉ ታስጠነቅቃታለች። በአንድ ወቅት ላይ በጣም የቅርብ ጓደኛ ማቾች የነበሩ ቢሆንም አሁን ግን ሁለቱም የማይተዋወቁ እንግዳ ለመሆን ተገደዋል። ይህ ከሆነ በኋላ በሚቀጥለው ቀን ሆራንግ በትምህርት ቤቱ ስርጭት ላይ ለቀረበው ታሪክ እውነቱን ለማወቅ በመወሰኗ የክለቡን አሰራር ማጥናት እንደምትፈልግ በመግለጽ ወደ ኢዩንቴክ ቀርባ የመግቢያ ኮዶቹን ትጠይቀዋለች። እሱም እንደ ስራ አፈጻጸሟ እንደሚያስብበት ስለነገራት የእሱን አመኔታ ለማግኘት የስርጭት ክፍሉን ለማጽዳት በየቀኑ በማለዳ መግባት ትጀምራለች። ይህንን ጥረቷን የተመለከተ ኢዩንቴክም ለእሷ ማዘን ይጀምርና ሁለቱም በእሱ ካሜራ አብረው የተለያዩ ነገሮችን ፎቶ በማንሳት ጊዜ ማሳለፍ ይጀምራሉ። ነገር ግን ይህ ጥሩ ግንኙነታቸው ብዙም አልቆየም። ምክንያቱም ደግሞ አንድ ቀን ኢዩንቴክ ሆራንግ ጽዳቱን ራሷ እየሰራች እንዳልሆነና በሚስጥር ለክፍል ጓደኞቿ ገንዘብ እየከፈለች ታሰራቸው እንደነበር ይደርስበታል። በሌላ በኩል የሆራንግን ፎቶዎች ሰርቃ በሁሉም ፊት የተጋለጠችው ልጅ ሰዎችን ለመጋፈጥ በማፈሯ ወደ ትምህርት ቤት ሄዳ አታውቅም። ብዙም ሳይቆይ ሆራንግ በአንድ ሰው በኩል የሆነ ሰው ስለሷ ስሜታዊና ጉዳት ሊያደርስ የሚችል መረጃ እንዳጋራ የሚገልጽ መልእክት ይደርሳታል። ይህንን አጋጣሚ በመጠቀምም ያችው ልጅ የሆራንግን ፎቶ የሰረቀችው እሷ እንዳልሆነች የሚገልጽ ይፋዊ መግለጫ በማውጣት ከአንድ ዓመት በፊት ሆራንግ የሷን አካውንት ተውሳ እንደነበርና ሁሉም ነገር በሆራንግ የታቀደ መሆኑን ትናገራለች። ነገር ግን ሆራንግ እነዚህን ክሶች በቁም ነገር አልወሰደቻቸውም። ሆኖም የመልእክቱን የመጨረሻ መስመር ስታነብ ሁሌም በፍርሃት የሚያስጨንቃት አንድ ስም በጭንቅላቷ ውስጥ ይመጣል። ከዚያም እንደገና በሆራንግ ያለፈ ታሪክ ላይ የተመሰረተ ሌላ ስርጭት ይወጣል። በዚህ ጊዜም እሷ በጣም ተናዳ ወደ ስርጭት ክፍሉ በኃይል በሩን ገፍታ በመግባት ስርጭቱን በአየር ላይ እንዲቋረጥ በማድረጓ መላው ክፍል በእሷ ድራማዊ ድርጊት ይደነግጣል። ኢዩንቴክም በዚህ ምክንያት ስርጭቱን በማወቅ ተብሎ በአስተማሪው ይገሰጻል። በተመሳሳይ ሰዓት ሆራንግ ሶሂናንን ያንን ታሪክ የላክሽው አንቺ ነሽ በማለት ስታፈጥባት ሶሂናን በተረጋጋ መንፈስ መጀመሪያ ይቅርታ ጠይቂ፣ ምክንያቱም አንቺ ባደረግሽው ነገር የተነሳ መላው ዲፓርትመንት እየተቀጣ ነው ትላታለች። ሆራንግም ወዲያውኑ ሌሎች ተማሪዎችን ይቅርታ ጠይቃ ወደ ሶሂናን በመዞር አሁንስ ትነግሪኛለች ስትላት ኢዩንቴክ ደርሶ ንግግራቸውን በማቋረጥ በአስተማሪ በመገጸጹ ተናዶ ስለነበር ሆራንግም በጣም በሚጎዱ ቃላት ይሰድባታል። ሆራንግም በሚቀጥለው ቀን በድርጊቱ የጥፋተኝነት ስሜት ስለተሰማት ይቅርታ ለመጠየቅ ወደ ኢዩንቴክ ብትሄድም እሱ ግን ንዴቱ ስላልበረደለት ይቅር ለማለት ፈቃደኛ ሳይሆን ይቀርና ወሬያቸው በፍጥነት ወደ ሌላ ክርክር ተቀይሮ ሁለቱም ሳይስማሙ ይለያያሉ። ምሽት ላይ ኢዩንቴክ ስለጠባቸው ብቻውን በማሰብ ሲያሰላስል የጸጸት ስሜት ስለተሰማው ስለ ሆራንግ ለማወቅ ጓጉቶ ወደ ማህበራዊ ሚዲያ ሲገባ ገጿ በሚጎዱና በሚያሽሟጥጡ አስተያየቶች ተሞልቶ ያገኘዋል። ኢዩንቴክም ምናልባት የሆራንግ ቀዝቃዛ ባህሪ ትዕቢት ሳይሆን ራሷን የምትጠብቅበት መንገድ ነው ብሎ በማሰብ ለመጀመሪያ ጊዜ እሷን ለመርዳት ይሞክራል። ከዚያም በኋላ ሆራንግ ብቻዋን ወደ ቤት ስትሄድ በድንገት ከኋላዋ ከርቀት የሚመጣ የሚመስል የእግር ኮቴ ትሰማና አንድ ሰው እየተከተላት እንደሆነ አስባ ፍርሃት ስለወረራት በደመ ነፍስ የእርምጃዋን ፍጥነት ትጨምራለች። ወዲያውኑም ፍርሃቷ ጨምሮ ትንፋሿ የተቆራረጠ ዞር ስትል ሰውየው ኢዩንቴክ ሆኖ ታገኘውና ወዴት እየሄደ እንደሆነ ስትጠይቀው ወደ ቤት እየሄደ እንደሆነ ይነግራታል። በዚህም ምክንያት ሁለቱም በአንድ የመኖሪያ ግቢ ውስጥ እንደሚኖሩ ይረዳሉ።
ተጣልተው ስለነበር አሁን አብረው ወደ ቤት ለመሄድ ሲሞክሩ ሁለቱም የመሸማቀቅ ስሜት ስለተሰማቸው ኢዩንቴክ ከኋላዋ ለመራመድ በማሰብ ሆን ብሎ ፍጥነቱን ይቀንሳል። ነገር ግን ሆራንግ አንድ ሰው ከኋላዋ ሲሆን ያለውን ስሜት ስለማትወደው ከፊት ለፊት እንዲሄድ ትጠይቀዋለች። ወደ ህንጻቸው ሲቃረቡ ኢዩንቴክ በድንገት ጠርቷት በየቀኑ እንዲመኖር አይሰለችሽም ወይ ብሎ ሲጠይቃት ሆራንግ እንደገና እንዲጣሉ የፈለገ መስሏት ትደነግጣለች። ነገር ግን ኢዩንቴክ ቀጥሎ በመካከላችን ስለተፈጠረው ነገርና ስለነዚያ ታሪኮች ማለቴ ነው በማለት እየተጎዳሽ ነው አይደል ሲላት እሷ ደካማ ፈገግታ እያሳየችው በጊዜ ሂደት ስለ ራሷ ብዙ ወሬዎችን ሰምታ ስለምታውቅ ግድ እንደማይሰጣት ትነግረዋለች። ይህም በመካከላቸው ያለውን አለመግባባት ቀንሶት ሁለቱም ታርቀው ምንም እንዳልተፈጠረ ሆነው ተቀምጠው ማውራት ይጀምራሉ። በመሃልም ሆራንግ በጫማዋ ስር ማስቲካ እንደተጣበቀ አይታ ኢዩንቴክ እንድታነሳው ለመርዳት ሶፍት ሊሰጣት ሲል ሆራንግ በጨዋታ መልክ የምትወደውን የቪዲዮ ሪከርድ ተጠቅማ ለመዋጨር በመሞከሯ በአጋጣሚ ለሁለት ይሰበርባታል። በሚቀጥለው ቀንም ሆራንግ እንደተለመደው ወደ ስርጭት ክፍሉ ስትሄድ በሚያስደነግጥ ሁኔታ ኢዩንቴክ የክለቡን የመልእክት መቀበያ አካውንት ይሰጣታል። በመጨረሻም ወደ ውስጥ ገብታ የታሪኩን ዋና ላኪ ብትፈልግም ነገር ግን ምንም ፍንጭ የሚሰጥ የተጠቃሚ ስም ወይም የመታወቂያ መረጃ ሳታገኝ ትቀራለች። ከዚያም አካውንቱ ከጓደኞቿ ዝርዝር ውስጥ ካለ ሰው ጋር የተገናኘ መሆኑንና ያቺም ሰው ሶሂያ መሆኗን ታስተውላለች። አእምሮዋም ሶሂያን በአንድ ወቅት ከእሷ ታሪክ ጋር ቃል በቃል የሚዛመት ታሪክ በድምፅ ማንበቧን ያስታውሳታል። በዚህም ምክንያት ሆራንግ ሶሂያንን መጠርጠር ትጀምራለች። ነገር ግን በከፊል ልቧ እሷና ሶሂያን በአንድ ወቅት በጣም የሚቀራረቡ ጓደኛ ማቾች ስለነበሩ ማመን አልፈለገችም ነበር። እሷና ሶሂያን ለመጀመሪያ ጊዜ የተገናኙት በመካከለኛ ደረጃ ትምህርት ቤት ሲሆን ሁለቱም አርፍደው ስለነበር ወዲያውኑ ለመቀራረብ አልተቸገሩም። በጊዜ ሂደትም የማይነጣጠሉ ጓደኛ ማቾች እየሆኑ ይመጡና በኋላ ላይ ግን ሆራንግን በጥልቅ የነካና በመካከላቸው ልዩነት የፈጠረ ነገር ይፈጠራል። አሁን ላይ ትዕይንቱ ቀጥሎ ከትምህርት በኋላ ሆራንግና ኢዩንቴክ አዲስ ሪከርድ አብረው ገዝተው ሊለያዩ ሲሉ ኢዩንቴክ ከአባቱ መልእክት ይደርሰውና ወደ ቤት የመሄድ ሀሳቡን ቀይሮ ሆራንግን አብረው ምግብ እንዲበሉ ይጋብዛታል። ከዚያም የተለያዩ ምግቦችን ገዝተው መንገድ ዳር ተቀምጠው ከምሽቱ ሰማይ ስር እየበሉ ሲጫወቱ ያመሻሉ። በዚህም ምክንያት ሆራንግ በሚቀጥለው ጠዋት ረፍዶበት ትምህርት ሳትሄድ ትቀራለች። በሌላ ቀን ከመንገድ ዳር ተቀምጣ ስልኳን ስትጠቀም በድንገት ከታሪኩ ላኪ አዲስ መልእክት ይደርሳትና ማንነቱ ያልታወቀው ላኪ የእሷን እውነተኛ ማንነት የሚያውቅ በመሆኑ ትደነግጣለች። ከዚያም ሶሂያን በአንድ ወቅት የስልኳን ስክሪን እንዴት እንዳየች አስታውሳ የሆነ ነገር አይታ ሊሆን ይችል ይሆን ብላ በምታስብበት ቅስፈት ሶሂያን ባጠገቧ ታልፋለች። ሶሂያንም እንዳየቻ ፊቷን አዙራ መንገድ ልትቀይር ስትል ሆራንግ ጠርታት አንቺ ነበርሽ አይደል ትላታለች። ሶሂያንም ምን ማለትሽ ነው ሞኛቱኝ ትላታለች። ሆራንግም ወደ እሷ እየተጠጋች በድጋሚ አንቺ ነበርሽ አይደል ስትላት ትዕይንቱ ወደ ድሮ ይመልሰንና አንዲት ልጅ ልትወድቅ ስትል በድንገት አንድ እጅ ጎትቶ ሲያተርፋት ያስመለክተናል። ያቺ ልጅ ወጣቷ ሆራንግ ስትሆን ያተረፈቻት ደግሞ ሶፊያን ነበረች። ከዚያ ቅስፈት ጀምሮ ሁለቱም የማይነጣጠሉ ጓደኛ ማቾች ሆነው ግንኙነታቸውን ለመግለጽ የሚዛመዱ የቁልፍ መያዣዎችን እንኳን የነበሯቸው ጓደኛ ማቾች ይሆናሉ። ነገር ግን የሆነ ጊዜ የትምህርት ቤት ጉልበተኞች ሆራንግን ኢላማ በማድረጋቸው ሆራንግ ከዚያ በኋላ ተቀይራ ራሷን ከሶሂያን በማራቅ ቀዝቃዛና ገለልተኛ ትሆናለች። በተፈጠረው መራራቅ ግራ የተጋባችውና የተጎዳችው ሶሂያንም በመጨረሻ ሆራንግን ለማናገር ብትሄድም ከዚያን ቀን በኋላ ግንኙነታቸው ሙሉ በሙሉ ይቋረጣል። ፊልሙም ወደ አሁኑ ጊዜ ተመልሶ ሶሂያን ስለ እነዚያ ቀናት እያሰበች አሁንም ሆራንግ በሰዓቱ ምን እንዳሳለፈች ለመረዳት እየሞከረች ነበር የተገናኙት። ሶሂያንም ለማውራት ስላልፈለገች ዞራ ለመሄድ ስትሞክር ሆራንግ ስለ አካውንቱ እውነቱን እንድትነግራት ትጠይቃታለች። ሶሂያንም ግራ በተጋባ ፊት ምን እያወራች እንደሆነ እንደማታውቅ በመግለጽ በክሱ ተበሳጭታ በንዴት ትሄድና ለኢዩንቴክ ከሆራንግ ጋር ባላት አስቸጋሪ ታሪክ ምክንያት የስርጭት ስራውን ከእሷ ጋር መስራት እንደማትፈልግ ትነግረዋለች። በዚህ ጊዜም ኢዩንቴክ ራሱ ሆራንግን የስርጭት መሳሪያዎች እንዴት መጠቀም እንዳለባት ማሰልጠን ይጀምርና ሁሉንም ነገር በቃሏ እንድታጠና አጥብቆ በማዘዝ ፈተናዎችም እንደሚኖሩ ያስጠነቅቃታል። ሆራንግም ስለ ፈተናው እያሰበች ስትቆም ኢዩንቴክ በድንገት ወደ እሷ በመጠጋቱ ልቧ መምታት ይጀምርና በጣም ደንግጣ ምን እንዳላት አንዲትም ቃል ሳትሰማ ትቀራለች። በኋላ ላይም ጥናት አድክሟት በስርጭት ክፍል ውስጥ እንቅልፍ ሲወስዳት ኢዩንቴክ ገብቶ በደማቅ የፀሐይ ብርሃን እየገባባት በመሆኑ የትምህርት ቤት ጃኬቱን አውልቆ ጥላ እንዲሆና በመስኮቱ ላይ ሲሰቅለው ሆራንግ ነቅታ ያደረገላትን ታያለች። ፊቱን ወደ እሷ ሲያዞርም ልቧ በመረበሹ ገና ከእንቅልፎ የነቃች መስላ ትነሳለች። ቀጥሎም የልምምድ ፈተና ይሰጣትና ከቀናት ጥረት በኋላ ሙሉ ነጥብ አምጥታ ታልፋለች።
በዚህም ምክንያት ቅዳሜና እሁድ የእረፍት ቀናቸው በመሆኑ አንድ ጓደኛዋ ለእራት ሲጋብዛት በቡድኑ ፎቶ አማካኝነት ሶሂያንም እዚያ እንደምትገኝ አይታ ጠባቸውን ስላስታወሰች መሄድ እንደሌለባት ወስና ትቀራለች። ይህ በእንዲህ እንዳለ በእራት ሰዓት አንድ ጓደኛዋ የሆራንግ ወላጆች ብዙ ጊዜ ስራ እንደሚበዛባቸውና እሷም ብዙ ጊዜ ብቻዋን እንደምትበላ ለሁሉም ስታወራ ኢዩንቴክ ሰምቶ ከነሱ በመለየት ወደ ሆራንግ በመሄድ ሱሺ አማረ በማስመሰል አብረው እንዲበሉ ይጠይቃታል። ሆራንግም እሺ ብላው አብረው እየበሉ እያለ በሆራንግ እጅ ላይ ትንሽ የሊፕስቲክ ቀለም አስተውሎ ምንም ቃል ሳይናገር ቀስ ብሎ እጇን ይዞ በሶፍት ሲያጸዳው የሆራንግ ልብ እንደገና መምታት ይጀምራል። እሱም በአንድ ነገር ምክንያት የስርጭት ቡድኑ እንደተቀላቀልሽ ሁልጊዜ ጠረጥር ነበር፣ ነገር ግን የሚያጋጥምሽ ነገር ካለ ንገሪኝ እሺ ብሎ ይላታል። ሲለያዩም ሆራንግ ወደ ቤት ለመመለስ መንገድ ስትጀምር ከሚስጥራዊ ላኪ አስፈሪ መልእክት ታገኝና ልቧ እየመታ ወዲያውኑ ዞር ብላ ኢዩንቴክን ተከትላ በመሮጥ እንዳገኘችው እጁን ትይዘዋለች። ከዚያ ግን የተፈጠረውን ነገር ምንም መናገር አልቻለችም። ይህ ከሆነ በኋላ አንድ ቀን ጠዋት የሆራንግ ወላጆች ልደቷን ለማክበር በምግብ የተሞላ ትልቅ ጠረጴዛ አዘጋጅተው እናቷም የልደት ኬክ ሰጥታ ስትቀርብ ሆራንግ ደስተኛ ባለመሆኗ እነዚህን ነገሮች በጭራሽ እንደማትወዳቸው ስትናገር እናቷ በጣም ታዝናለች። ከዚያም ወደ ትምህርት ቤት ስትሄድ ባስ ውስጥ አንዳንድ ተማሪዎች ስለ ሶሂያን በሹክሹክታ ብዙ ውሸት ሲያወሩ የሰማችው ሆራንግ ግምታቸውን በማረም ለሶሂያን ስትሟገት ከኋላ የነበረችው ሶሂያን ሁሉንም ትሰማና አይን ለአይን ተገጣጥመው ማንም ደፍሮ ለማውራት ባለመሞከሩ ዝም ይባባላሉ። በኋላ ላይም በተማሪዎች ምክር ቤት ስብሰባ ላይ አንድ ሰው ሆራንግ ላይ ሊያሾፍ ሲሞክር እሷ በእርጋታና በከፍተኛ ራስ መተማመን መልስ በመስጠት ክፍል ውስጥ ያለውን ተማሪ ሁሉ ዝም ታስብልና አቅሟን ለማሳየት በመጪ ትምህርት ቤት ዓመታዊ በዓል ላይ ከዋና ዋና ኩነቶች አንዱን ለማቅረብ ፈቃደኛ እንደሆነች ትናገራለች። ከስብሰባ በኋላም ኢዩንቴክ ያቀራረብ ችሎታዋ እንድትለማመድ በምሳ ሰዓት የቀጥታ ስርጭት እንድታደርግ ይነግራታል። ከዚያም ሆራንግ ክፍል ውስጥ ተቀምጣ ያ ምስጢራዊ ሰው ለሆራንግ ፕሮግራም የማቅረብ ውሳኔው ላይ በማሾፍ ትኩረት ብቻ እንደምትፈልግ የሚገልጽ መልእክት መላኩ አስተያየቱ ክፉኛ ነክቷት ላኪው ይህንን ዝርዝር እንዴት ሊያውቅ ቻለ በማለት ግለሰቡ በስብሰባው ላይ እንደነበር ጠርጥራ በቀጥታ ስታፋጥጠው ስለምን እንደምታወራ ምንም እንደማያውቅ ይመልሳሉ። እሷም የበለጠ ስታስጨንቃቸው ምላሻቸው የሚያቅማማ ነበር። በዚያን ቀን ከሰዓት በኋላ ሆራንግ ለመጀመሪያ ጊዜ የቀጥታ ስርጭት ታደርግና ስርጭቱ ሊጠናቀቅ ሲቃረብ ስክሪፕቱን ወደ ጎን ትታ ከልቧ መናገር ትጀምራለች። እውነተኛና ስሜታዊ ቃላትም ኢዩንቴክንና ሶሂያንን አስገርሟቸው በሚያስደንቅ ሁኔታ በክፍል ጓደኞቻቸው ዘንድ በጥልቅ በመወደዱ መምህራኑ ሳይቀር እሷን በማመስገን ሁሉም ሰው ያጨበጭብላታል። በዚህም የተነሳሱ አንዳንድ ተማሪዎች ታሪካቸውን ማጋራት እንደሚፈልጉ ይናገራሉ። ከትምህርት በኋላም ኢዩንቴክ የድምፅ መሳሪያዎቹን ለመፈተሽ ሆራንግን ወደ ስርጭት ክፍሉ ይወስዳትና ሆራንግ ሳውንድ ቦርድ ስትጠቀም የመጀመሪያዋ ስለነበር ልክ አዲስ አሻንጉሊት እንዳገኘ ሕፃን በመጫወት ስትደነቅ ቆይታ ወደ ኢዩንቴክ ዞር በማለት ዛሬ ስክሪፕቱን እንድተው ለምን አልከለከልከኝም ብላ ትጠይቀዋለች። ሁልጊዜም በእቅዱ በመመራት የሚታወቀው ኢዩንቴክም እሷ ካለችው ነገር ሁሉ ጋር እንደተስማማ ስለሆነ ይነግራታል። ከመፈተሻው በኋላ ኢዩንቴክ ሆራንግን አንቺ በመሆንሽ አመሰግናለሁ ይላታል። ንግግሩ ተራ ምስጋና ቢመስልም ነገር ግን በድምፅ ውስጥ ያለው ሙቀት ልክ እንደ ፍቅር መግለጫ ነበር። ከመሄዳቸው በፊትም ለሆራንግ የልደት ስጦታ እንዳዘጋጀና ቦርሳ ውስጥ እንደሆነ ይነግራታል። ሆራንግን ቦርሳውን ስትከፍተው ሽቶ ታገኝና በደስታ ልታሸተው ስትሞክር ሽታው ወዲያውን የሚያሰቃይ ትውስታ ይቀሰቅስባታል። ይኸውም ቀደም ሲል በአንድ የልደት ቀኗ ላይ አንድ ሰው በቀልድ መልክ ጉልበቱን ተጠቅሞ በሌሎች ፊት ሽቶ ረሽቶባት ነበር። በዚህ ትውስታን ትንፋሿ እየተቆራረጠ ድንጋጤ ወሯት አየር ለማግኘት ወደ መስኮቱ ብትሮጥም መስኮቱ ግን ሊከፈት ባለመቻሉ በከፍተኛ ጥረት መሳሟን ትቀጥላለች። መስኮቱን መክፈት አቅቷል። ልትታፈን ስትልም በመጨረሻ ይከፈትና በዚያው ቅስፈት ኢዩንቴክ ስሟን ሲጠራ በመስማቷ መረጋጋት ትጀምራለች። በሌላ ቀን ኢዩንቴክ ፋይሎችን እያደራጀ እያለ በአጋጣሚ የሆራንግን የዘፈን ቪዲዮ ያገኝና በቪዲዮ ውስጥ ያለችው ሞኝ ግን ተወዳጅ የሆነችን ሆራንግን እያየ ብቻውን ፈገግ ሲል ይቆያል። በሚቀጥለው ቀን ማለዳ የትምህርት ቤቱ የምስረታ በዓል እየቀረበ በመምጣቱ ኢዩንቴክ ለሁሉም ሰው ስራ ሲያከፋፍል አንድ ክፍል ጓደኛው የሆራንግና የሱ ግንኙነት ይበልጥ እየጨመረ መምጣቱን ይናገራል። ከልምምድ በኋላ ቡድኑ ስለ ዕለቱ ሂደት ሲወያይ የቀድሞ ቅሬታዎች ተነስተው ቡድኑ ባለመስማማቱ ወደ ሌላ ክርክር ያመራልና ሁሉም ተበሳጭተው በመጥፎ ስሜት ሲለያዩ ኢዩንቴክ የጠፉ ምስሎች በጣሪያ ላይ እንደገና ፎቶ መነሳት እንዳለባቸው ይገልጽና ሆራንግን ከሱ ጋር ለመሄድ ትወስናለች።
ኢዩንቴክ ሆራንግ ለቀዝቃዛው ምሽት የሚሆን ልብስ እንዳለበሰች አስተውሎ ስለሷ ቢጨነቅም ፎቶዎችን እያነሱ ሙዚቃ እያዳመጡ እንዲሁም እያወሩና በነፋሻማው አየር እየተደሰቱ በመቆየታቸው ምናልባት መደሰት እንዲቀላል ነገር ነው ብሎ ያስባል። ጨርሰውም አብረው ወደ ቤት ሲሄዱ ኢዩንቴክ በድንገት ከአንቺ ጋር የምኖር ከሆነ ዝም ለማለት ፍቃደኛ ነኝ፣ አንቺ ግን ፍቃደኛ አይደለሽምን? ይላትና ሆራንግ ግራ ተጋብታ አይኖቿን እያርገበገበች ምን ማለት ነው ትለዋለች። ኢዩንቴክም እወድሻለሁ የኔ ነጭ ቀበሮ ሲል ባልጠበቀች የፍቅር መግለጫ ትገረማለች። ነገር ግን በሚቀጥለው ቀን ሆራንግ ወደ ትምህርት ቤት ስትሄድ ኢዩንቴክ ለተማሪዎች ስራ በማደራጀት ተጠምዶ ስለነበር ኮስተር ብሎ ሲያናግራት ሆራንግ ትላንትና ፍቅሩን የገለጸልኝ ያ ሰው ነውን በማለት የመከፋት ስሜት ይሰማታል። ነገር ግን በምሳ ሰዓት ኢዩንቴክ ወደ ቀድሞ ተንከባካቢነት በመመለሱ ሁኔታው ግራ ያጋባት ሆራንግ አንድ ሰው መውደድ አስደሳች መሆን የለበትም ብላ ስትጠይቀው እሱም በተረጋጋ መንፈስ አንድን ሰው መውደድ ማለት ድክመቶቻቸውንም መቀበል ማለት ነው ይላታል። ይህን ጊዜም ሆራንግ በመጨረሻ ኢዩንቴክ ስራና የግል ስሜትም ሙሉ በሙሉ የሚለይ ሰው እንደሆነ ትረዳለች። ምሽቱ ሲቃረብም የቀጥታ ስርጭት ሊጀምር በመሆኑ ተወዳጇ ስትሪመር ሆራንግ ወደ መድረክ ወጥታ ተመልካቾች በታላቅ ደስታ ሲቀበሏት ይታያል። የቀጥታ ስርጭቱ በይፋ ሲጀምር ተመልካቾች ለቀረጻ ስልካቸውን ያወጡና ሆራንግን ከተመልካቾች የቀረቡ ታሪኮችን እያነበበች በእያንዳንዱ ታሪክ ላይ ያላትን ሀሳብ ስታካፍል የእሷ ቀን ምላሾች ሰፊ አድናቆትን ያተርፉላታል። በመቀጠልም በቀጥታ አስተያየቶች ላይ ምላሽ መስጠት ስትጀምር ልዩ የሆነ ሰው አለሽ የሚል ጥያቄ በስክሪን ላይ ይወጣና በድንገት ሆራንግ ቀደም ሲል የክፍል ጓደኛዋ ላይ ጥቃት እንደሰነዘረች የሚገልጽ ክስ በመውጣቱ የፌስቲቫሉ የደስታ መንፈስ በአንድ ይቀየራል። ሶሂያንም የሆነ ችግር መፈጠሩን ተረድታ መብራቱ እንዲጠፋ ብታዝም ሆራንግ በጣም ተጨንቃ ለመውጣት ስትሞክር አቅም አንሷት መድረኩ ላይ ትወድቃለች። ፕሮግራሙ ሲመለከቱት የነበሩት ታዳሚዎችም እሷን ለመርዳት ከመሮጥ ይልቅ ስልካቸውን አንስተው ሁሉንም ነገር መቅረጽ ይጀምራሉ። ኢዩንቴክም በፍጥነት ወደ መድረኩ በመውጣት ሆራንግን ከተመልካቾች ኃይል ለመከላከል የእንጨት መከለያ ጎትቶ በመጋረድ እጇን ይዞ በፍጥነት ከቦታው ይዟት ይወጣል። ውጭ ላይም ሆራንግ አሁንም እየተንቀጠቀጠች ብቻዬን መሆን እፈልጋለሁ ብላ በሹክሹክታ ስትነግረው ኢዩንቴክ በዝምታ ሲመለከታት ቆይቶ በመጨረሻም እጇን ይለቃታል። ሆራንግ ወደ ቤት ስትሄድም በኢንተርኔት ላይ ስፍር ቁጥር የሌላቸውን አስተያየቶች አይታ አእምሯ የውርደቱን እያንዳንዱን ቅስፈት መላልሶ እያስታወሳት በዝምታ ታለቅሳለች። በሚቀጥለው ቀን ሆራንግ ወደ ትምህርት ቤት አርፍዳ በመሄዷ ተማሪዎች የቀረች መስሏቸው በየመተላለፊያዎቹ ስሟን በሹክሹክታ ሲያነሱ ይሰማል። ጓደኞቿም ወዲያውን ሲሰሙ መታገስ አቅቷቸው በንዴት ሲጮሁ በመሃል የአንድ ሰው እስክሪብቶ መሬት ላይ ይወድቅና ሆራንግ ምንም እንዳልተፈጠረ ሆና በቡድኑ አጠገብ በዝምታ አልፋ በቀጥታ ወደ ስርጭት ክፍሉ ታመራለች። ከጥቂት ደቂቃዎች በኋላ ድምጿ በትምህርት ቤቱ ሲያስተጋባ ሁሉም ሰው እንደገና ስርጭት ላይ በመሆኑ ይደነግጣል። ጓደኞቿም በዝምታ የእፎይታ እይታ ሲለዋወጡ በአቅራቢያ ያለ አንድ ሰው አይን አውጣ ናት ብሎ ሲያጉረመርም ዚህ በንዴት እጆቿን በመጨበጥ ቡጢ ላለመሰንዘር ራሷን እንደምንም ትቆጣጠራለች። ከስርጭቱ በኋላ ተማሪዎቹ ተሰብስበው ኢዩንቴክ የጽዳት ስራዎችን ሲያከፋፍል ሆራንግ የመሰብሰቢያ አዳራሹን እኔ ብቻዬን አጸዳለሁ ስትል ለጥቂት ጊዜ ተመልክቷት ራሱን በመነቅነቅ ይስማማል። ትዕይንቱ እዚህ ጋር ሆራንግ ለምን እንዳረፈለች ሲያሳይ በመካከለኛ ደረጃ ትምህርት ቤት የቀድሞ ክፍል ጓደኛዋን ልታገኝ ሄዳ ነበር። እሷም ቀደም ሲል ትበድላት የነበረችው ልጅ ነበረች። ያቺ ክፍል ጓደኛዋ የመጣችው ይቅርታ ለመጠየቅ ሳይሆን በተለቀቀው ፎቶ የእሷን ፊት ስለነበረበት ነው። ከዚያም አሁንም ትፈራት እንደሆነ ትጠይቃታለች። ነገር ግን የሆራንግ ዝምታ ፍርሃት ሳይሆን የውጭው ዓለም በአንድ ወቅት ምን ያህል ተሰብራ እንደነበር እንዳይባል ስላልፈለገች ነበር። ትዕይንቱም ወደ አሁኑ ጊዜ ተመልሶ ኢዩንቴክ አንዳንድ መሳሪያዎችን እያነሳ እያለ ሶሂያን አስቁመው ሆራንግ አዳራሹን ብቻዋን እንድታጸዳ መፍቀድ በደህና ነው ወይ ስትለው ጥያቄዋ ኢዩንቴክን ባለበት ቆም ብሎ እንዲያስብ ያደርገዋል። በሌላ በኩል ሆራንግ ወደ አዳራሹ ስትገባ ሁለት ሴት የክፍል ጓደኞቿ ሲጠብቋት ታገኛቸዋለች። እነሱም ሰላም ካሏት በኋላ ስለ ትላንትናው ቅሌት ለማንሳት ሲሞክሩ እሷ ብዙም የደነገጠች ባለመምሰል ቆማ ስታዳምጣቸው ኢዩንቴክ መጥቶ እሷን ማየት ይጀምራል። ነገር ግን ሆራንግ በሁኔታው አልደነገጠችም። በተረጋጋ ሁኔታ ልጆቹን አልፋ ከሄደች በኋላ ግን ከሰው እይታ ርቃ በአንድ ጥግ ግንቡን ተደግፋ ስቅስቅ ብላ ማልቀስ ስትጀምር ማንም እንዲሆና እንዳያት እንደማትፈልግ የተረዳው ኢዩንቴክ በርቀት ቆሞ በዝምታ ይመለከታታል። ምሽት ላይ ኢዩንቴክ ብቸኝነት እንዳይሰማት በማሰብ ይደውልላትና ቃላት ስላጠሩት ውጥረቱን ለማርገብ ፈልጎ አብረው ፊልም እንዳዩ ሲጋብዛት እሷን በደስታ ትስማማለች።
ከዚያም ሁለቱ በስርጭት ክፍሉ የመመልከቻ ቦታ ተገናኝተው ፊልሙን ማየት ይጀምሩና ታሪኩ እየቀጠለ ሲሄድ ሆራንግ ስለ ዋናዋ ሴት ገጸ ባህሪ ሚስጥሯን ባታወጣ ኖሮ ምናልባት እንዲያሳዛኝ ሁኔታ ውስጥ አትወድቅም ነበር የሚል አስተያየት ስትሰጥ ዩንቴክ ስለ ራሷ እያወራች እንደሆነ በዝምታ ይረዳል። ቀጥሎም ብዙም ሳይነጋገሩ ፊልሙን ማየታቸውን ቀጥለው በመጨረሻም ሁለቱም ባሉበት እንቅልፍ ይወስዳቸዋል። በሚቀጥለው ቀን ጠዋት ሆራንግ ስትነቃ የፀሐይ ብርሃን በመስኮቱ በኩል ገብቶ በክፍል ውስጥ ሞቅ ያለ ብርሃን መፍጠሩንና ዩንቴክን በአንድ ጥግ ተደግፎ በከባድ እንቅልፍ ውስጥ ሆኖ ታገኘዋለች። ለረጅም ጊዜ ትኩር ብላ ስትመለከተውም የፀሐይ ብርሃኑ ፊቱ ላይ በከፍተኛ ሁኔታ እያበራ መሆኑን አስተውላ በቀስታ እጇን ዘርግታ ብርሃኑ ስትጋርድለት ዩንቴክ ከእንቅልፉ ነቅቶ በደበነፍስ እጆቿን በመያዙ አይኖቻቸው ይገጣጠማሉ። ሆራንግም ደንግጣ እጆቿን በፍጥነት ከመሳቧ በፊት ለጥቂት ጊዜ ይፋጠጣሉ። በሚቀጥለው ቀን በስርጭት ክለብ ስብስብ ላይ ዩንቴክ በአጋጣሚ የተጎዳ እግሩን ሲያሳይ በዛው ሆራንግም በቦታው እንደነበረች በመጥቀሱ የክፍል ጓደኞቹ ወዲያውኑ ሁለቱ ቅዳሜና እሁድን ለምን አብረው እንዳሳለፉ መጠራጠር ይጀምራሉ። ከስብሰባው በኋላ እየተወራ ያለውን ወሬ ማመን ያልፈለገችው ሶሂያን ሆራንግን አስቁማ ምን እንደተፈጠረና ያለፈው ጠባቸው ከዚህ ሁሉ ጋር የተገናኘ እንደሆነ ስትጠይቃት ሆራንግ ግን ምንም መልስ ሳትሰጣት ትቀራለች። በኋላ ላይ ሰነዶችን እያደራጀች እያለ ከጓደኛዋ ኢሜይል ደርሷት ጓጉታ ቪዲዮን ስትከፍተው ጃይን የተባለች የስርጭት ክለብ አባል የሆራንግን ፍለሽ ሆን ብላ መሬት ላይ ስትጥል የሚያሳይ ምስል በማየቷ ትደነግጥና ሆራንግ በትምህርት ቤቱ ፌስቲቫል ቀን በጠፋው ፍለሽ ምክንያት በዩንቴክ እንደተገጸጸች እንዲሁም ጃይን ከጥቂት ጊዜ በፊት የደህንነት ካሜራ ምስሎችን በሚስጥር ስትፈትሽ እንደነበር አስታውሳ ሁሉም ነገር ለማገጣጠም እየሞከረች ባለችበት ቅጽበት ጃይን ወደ ክፍሉ ትገባለች። ሶሂያንም ልትጋፈጣት ስትል ሆራንግም ምንም እንዳልተፈጠረ ሁሉ ከጃይን ጋር እየሳቀችና እያወራች በመግባቷ ሶሂያን ጃይን ሁለት ፊት ያላት ሰው መሆኗን አስባ ለማመን ትቸገራለች። ይህ ከተፈጠረ ከጥቂት ቀናት በኋላ ትምህርት ቤቱ የውጭ ቀረጻ እንቅስቃሴ አዘጋጅቶ ሶሂያን ጃይን ከአንዳንድ የክፍል ጓደኞቿ ጋር የቡድን ፎቶ ስትነሳ ታስተውልና ወዲያውኑ ወደ እሷ ሄዳ ፎቶ እንድታነሳቸው ስልኳን ትቀበላታለች። ከዚያም ካሜራውን ስታስተካክል ሆን ብላ የተሳሳተ ቁልፍ በመጫን ጃይን እንድትከፍትላት የስልኳን የይለፍ ቃል በችኮላ እንድትሰጣት ታደርጋለች። ከዚያም በኋላ ጃይን ለጥቂት ጊዜ ዞር ስትል ሶሂያን ስልኩን ይዛ ለመደበቅ አጋጣሚውን በመጠቀም ጸጥ ባለ ጥግ ተደብቃ የይለፍ ቃሉን ተጠቅማ የጃይን ፋይሎችን ለማየት ወደ ጋላሪ ስትገባ በጣም ትደነግጣለች። በጋላሪ ውስጥ ሆራንግ ጥቃት ሲፈጸምባት የሚያሳዩ ስፍር ቁጥር የሌላቸው ፎቶዎችና በፌስቲቫሉ ምሽት የተለቀቁት ምስሎች ነበሩበት። በዚህም ጃይን ለሬዲዮ ክለቡ ታሪኩን የምትልከውና በበዓሉ ምሽት ሆራንግን ያጋለጠችው እሷ መሆኗን ትረዳለች። ትንሽ ቆይቶም ጃይን ስልኳ መጥፋቱን ተረድታ በጭንቀት ስትፈልገው ቆይታ በመጨረሻም ስታገኘው ፎቶዎቹ በሙሉ መጥፋታቸውን በማየቷ ትደነግጣለች። ወዲያውኑ ከሶሂያን እንዲገናኙ የሚጠይቅ መልእክት ይደርሳታል። በተቀጣጠሩት ቦታ ስትደርስም ስልኳን የወሰደችው ሶሂያ መሆኗን ትረዳና በቁጣ ለምን በጉዳዩ ጣልቃ እንደምትገባ ስትጠይቃት ሶሂያንም ያለምንም ማመንታት የጃይንን ድርጊቶች በሙሉ በማጋለጧ ሚስጥሯን ለመጠበቅ ሌላ መንገድ እንደሌለ የተረዳችው ጃይን ሁሉንም ነገር በማመን በመካከለኛ ደረጃ ትምህርት ቤት እሷና ሆራንግ ለአንድ ሙሉ ዓመት በአንድ ክፍል ውስጥ እንደተማሩ ሆኖም ሆራንግ ሁልጊዜ ችላ ትላት ስለነበር የግድ የለሽነቷ አናዷት በቀል እንድትፈልግ እንዳደረጋት ሆኖም ሆራንግ በእውነቱ የጉልበተኝነት ሰለባ እንጂ ፈጻሚ እንዳልነበረች ስትሰቃይም በአካል ተመልክታ የእነዚያን ቅጽበቶች ፎቶ አንስታ እንደነበር ምክንያቷ ደግሞ ሆራንግ ስትሰቃይ ማየቷ በእሷ ላይ ጥልቅ ስሜት ስለሚፈጥር ሁሉንም ነገር እንደመዘገበች ትናዘዛለች። አሁን እንኳን ሆራንግ በሐሰት እየተከሰሰች ቢሆንም እውነቱን ለመናገር ፈቃደኛ አልነበረችም። ሶሂያንም ይህንን ስትሰማ በመጨረሻ ሆራንግ ማንም ሰው በተለይ ደግሞ የቅርብ ጓደኛዋ እንዲህ ባለ ደካማ ሁኔታ ውስጥ እንድታያት በጭራሽ እንደማትፈልግ በመረዳት ለምን ከሷ እንደራቀች በመጨረሻም ይገባታል። ከዚያም ቀደም ሲል በሆራንግ ስልክ ላይ መጥፎ መልእክቶችን እንዳየች ነገር ግን በምን ውስጥ እያለፈች እንደሆነ በጭራሽ እንዳልተረዳች አስታውሳ አሁን እውነቱ ግልጽ ሲሆን የጥፋተኝነትና የሐዘን ስሜት ይሰማታል። በሚቀጥለው ቀን ሆራንግን ስታገኛት ሁሉንም ነገር ልትነግራት ብትፈልግም ነገር ግን የሆራንግ ኩራት እንዲህ ያለውን መጋለጥ እንድትቋቋም እንደማይፈቅድላት ስለምታውቅ ዝምታን ትመርጣለች። ከዚያም ሶሂያንና ጃይን እውነቱን ደብቀው ለመቆየት ይስማሙና ሶሂያን ጃይንን ዳግመኛ በሆራንግ ላይ ጉዳት እንዳታደርስ ታስጠነቅቃታለች። በኋላ ላይ ሆራንግና ዩንቴክ አብረው ተቀምጠው በድንገት ሆራንግ ስልኳ ላይ አንድ ነገር በማየቷ ፊቷ ጠቁሮ በፍጥነት ከቦታው ለመሄድ ስትሞክር ዩንቴክ ጠርቶ ለጥቂት ጊዜ ያስቆማታል። በሌላ
በኩል ሶሂያን ጃይን አዲስ ጽሑፍ ኢንተርኔት ላይ መለጠፏን አይታ በጣም በመበሳጨት ወደ ጃይን ደጋግማ ብትደውልም ስልኳ ሳይነሳ ይቀራል። በተመሳሳይ ሰዓት ሆራንግ ጃይንም በተለያዩ ማስረጃዎች ላይ በመመስረት ለተወሰነ ጊዜ ስትጠረጥራት ስለቆየች በአካል አግኝታ ስታፋጥጣት ጃይን በፍርሃት ምላሽ ከመስጠት ይልቅ በዚያን ጊዜ ምን ያህል አሳዛኝ ትመስል እንደነበር በማሾፍ እያፌዘችባት ነገሩን የባሰ ለማድረግም ሶሂያንም እውነቱ እንደምታውቅ ሆን ብላ ስትናገር በዚያው ቅጽበት ሶሂያን ወደ እነሱ ትደርሳለች። ሆራንግም እንዳየቻት ለምን እንደመጣች ስትጠይቃት ሶሂያን ሁሉን ነገር በቅርቡ እንደደረሰችበትና በእውነት እንደምታስብላት በፍጥነት ለመግለጽ ትሞክራለች። እየሆነ ባለው ነገር በጣም የተጎዳችው ሆራንግ ምንም አይነት ማብራሪያ ለመስማት ፈቃደኛ ባለመሆን ዞራ ትሄዳለች። ሶሂያንም በሩጫ እየተከተለቻት እውነቱን ካወቀች በኋላ ከፍተኛ የጥፋተኝነት ስሜት እንደተሰማትና ሌሊቱን ሙሉ ስትሰቃይ እንዳደረች፣ ነገር ግን በመጨረሻ ሆራንግ ማን ሰው እንዲያቅባት እንደማትፈልግ ስለምታውቅ ምንም እንደማታውቅ ለመምሰል መምረጧን ስትነግራት ሆራንግ ሶሂያ ምንም እንደማታውቅ መስላ መቀጠል እንዳለባትና የእሷ ርኅራኄ እንደማያስፈልጋት በመናገሯ ቃላቶቿ ሶሂያንን በጥልቅ ይጎዷታል። ከዚያም ሆራንግ በሚቀጥለው ቀን ጠዋት ወደ ጃይን ክፍል ስትሄድ ጃይን አለመኖሯን ትረዳና የት እንዳለች የሚጠይቅ መልእክት ስትልክላት በስርጭት ክለብ ውስጥ አንድ ነገር ልትናገር እንደሆነ የሚገልጽ ምላሽ ከጃይን ይደርሳታል። ሆራንግ መልእክቱን እንዳነበበችም ጃይን ሁሉንም ነገር ለዩንቴክ የተናገረች መስሏት ወዲያውኑ ወደ ስርጭት ክፍሉ በመሄድ እንደገባች ጃይንን በንዴት ስትገስጻት፣ ጃይን ግን ዩንቴክ በሆራንግ ላይ የተሳሳተ አመለካከት እንዲኖረው አሳዛኝ መስላ ለመታየት ትሞክራለች። ሁኔታው እየተባባሰ ሲሄድም መታገስ ያቃተው ዩንቴክ ጣልቃ ገብቶ እሱና ጃይን ስለ ስራ ብቻ እያወሩ እንደነበር በመግለጽ ሆራንግን ሁሌ በሳምንቱ መጨረሻ ስለ መቅረቷ በመገሰጽ ጃይንን እንድትወጣ ያደርጋታል። ከዚያ በኋላ ሆራንግን ለምን ሁልጊዜ ሰዎች እንደምትሸሽ ይጠይቃት፣ እሷ ግን ለመመለስ ፈቃደኛ ባለመሆኗ በፍጥነት ወጥታ ጃይንን በመከተል ወደ አንድ ባዶ ክፍል አስገብታት ምን ለማድረግ እየሞከረች እንደሆነ ስትጠይቃት፣ ጃይን በመጨረሻ ይህን ሁሉ ነገር የጀመረችው ሆራንግ መጀመሪያ ላይ ችላ ስላለቻት እንደነበር ትምህርት ቤት ውስጥ እያሉ አንድ ጊዜ ሰላም ልትላት ቀርባ፣ ነገር ግን ሆራንግ በክፍል ጓደኞቻቸው ፊት በቀዝቃዛ ሁኔታ ችላ ስላለቻት ጃይን ሌሎች ተማሪዎች እንዲሳለቁበትና እንዲያንገላቷት እንዳደረጋት እውነተኛ ስሜቷን ትነግራታለች። ከዚያ ቀን ጀምሮ ጃይን ሆራንግን እንደ ግብዝ ታያት ስለነበር አሁን ሆራንግ በተሯ መገለል ምን እንደሚመስል እንድትቀምስ ፈልጋለች። ከዚያም ሆራንግ ከስርጭት ክለቡ እንድትወጣና ከጓደኞቿ ርቃ የመገለልን ህመም እንድትቀምስ፣ ካልሆነ ግን በስልኳ ላይ ቪዲዮ እንዳላት በመግለጽ ሆራንግ እምቢ ካለች ምስሉን በይፋ እንደምትለቅ በመናገር ታስፈራራታለች። ከቆይታዎች በኋላም ጓደኞቿ ሊያገኟት ስላልቻሉ ተጨንቀው ስለነበር ሶሂያን ወደ ዩንቴክ ሄዳ ሆራንግ እንደጠፋች ትነግረዋለች። ነገር ግን ዩንቴክ ሆራንግ ራሷ ወደሱ መታ እውነቱን እስክትነግረው ድረስ እየጠበቀ እንደሆነ በመግለጹ ሶሂያን በፊቱ ላይ ያለውን ሐዘን አስተውላ ሆራንግ በመጨረሻ ሁሉንም ነገር እንደምትነግረው ታረጋግጥለታለች። በዚያ ቅጽበት ሆራንግ በአቅራቢያ ተደብቃ ጓደኞቿ በቡድን ቻት ላይ የሚልኩላትን የጭንቀት መልእክቶች እየተመለከተች ምላሽ ለመስጠት በጣም ፈልጋ፣ ነገር ግን በጃይን ዛቻ ምክንያት ከስርጭት ክለቡ በዝምታ ከመውጣትና ከጓደኞቿ ከመራቅ ውጪ ሌላ አማራጭ እንደሌላት ታስባለች። ቆይቶም የስርጭት ክለቡ መደበኛ ስብሰባ ይጀመርና ዩንቴክ የሆራንግን መቀመጫ ባዶ ሆኖ ሲመለከት ያልተለመደ የጭንቀት ስሜት ይሰማዋል። ጃይን ግን ምንም ያልተፈጠረ አስመስላ ስለ ሆራንግ ስራ ስትጠይቅ ዩንቴክ ለሆራንግ ሌላ ስራ እንደሰጣትና እሷን ለማስወጣት ምንም ሀሳብ እንደሌለው በመመለሱ ጃይን በጣም ትበሳጫለች። በዚያው ቅጽበት አንድ ጓደኛቸው ሆራንግ ከስርጭት ክለቡ ግሩፕ ቻት መውጣቷን ሲያስተውል በተመሳሳይ ሰዓት ዩንቴክ ከሆራንግ መልእክት ይደርሰዋል። መልእክቱን እንዳየው ወዲያውኑ ተነስቶ እሷን ፍለጋ ሲወጣ ጃይን አስቁማው ሆራንግ በመጀመሪያ የስርጭት ክለቡን የተቀላቀለችው ታሪኮቹን የሚልከውን ሰው ማንነት ለማወቅ ብቻ እንደነበር፣ ከዚያም ጃይን ሁሉንም ታሪኮች የጻፈችው እሷ መሆኗን በማመን ቀደም ሲል በሆራንግ ጥቃት እንደተፈጸመባትና ከዚያን ጊዜ ጀምሮ በእሷ ጥላ ስር እንደኖረች፣ ሆራንግ አሁን ምንም እንዳልተፈጠረ ሁሉ ህይወቷን ስትመራ ማየት በንዴት እንደሞላትና ለዚያም ቅሬታዋን ለመግለጽ እነዚህን ታሪኮች እንደጻፈች ትነግረዋለች። ይህንን የሰማው ዩንቴክም ሆራንግ ስለ ስርጭት ክለቡ አካውንት ደጋግማ ጠይቃ እንደነበር በማስታወስ መጠራጠር ይጀምራል። በሌላ በኩል ሆራንግ እቃዎቿን ጠቅልላ ወደ ቤት ለመሄድ ወደ ክፍል ስትመለስ ሶሂያን በጭንቀት ወደ እሷ በመሄድ አንድ ዳቦ ልትሰጣት ስትሞክር ሆራንግ ዳቦውን መሬት ላይ በመጣል ለመቀበል ፈቃደኛ ለመሆኗን ታሳያታለች። ይህ አበሳጫት ሶሂያንም በመጨረሻ ስለ እሷ የሚወራው ወሬ እውነት እንደሆነ ስትጠይቃት ሆራንግ ያለምንም ማመንታት ሌሎችን የምትበድል እንደነበረች በማመን ክፍሉን ለቃ ትወጣለች።
ነች። ምሽት ላይም ሆራን ከዩንቴክ ከህንፃው ስር እየጠበቃት እንደሆነ የሚገልጽ መልእክት ይደርሳትና ያለምንም ማቅማማት እሱን ለማግኘት ወደታች እየሮጠች ሄዳ ፊት ለፊት ሲተያዩ ዩንቴክ ሁልጊዜ እውነቱን እንድትነግረው ሲጠብቃት እንደነበር እንዲሁም የኢንተርኔት ላይ ወሬው እውነት ሊሆን ይችላል ብሎ ሰግቶ እንደነበር ይነግራታል። ሆራንግም ይህንን ስትሰማ እሱ እንኳን ስላላመናት የክህደት ስሜት ስለተሰማት በቀዝቃዛ ድምፅ መጠበቁን እንዲያቆምና እንደ በደለኛ መቆጠር ከተበዳይነት እንደሚቀል ትነግረዋለች። ዩንቴክም በመልሷ ተስፋ ቆርጦ እሷን በመውደዱ እንደሚቆጭ ገልጾ ከስርጭቱ ክለብ እንድትወጣ መስማማቱን ነግሯት ሲሄድ ሆራንግ ቆማ እያየችው እንባዋን መቆጣጠር እስኪያቅጣት ታለቅሳለች። በሚቀጥለው ቀን ጠዋት ሆራንግ ለእናቷ ትምህርት ማቆም እንደምትፈልግ ስትነግራት እናቷ በስራ ቦታ ካሉ ወጣቶች ስለ እሷ አንዳንድ ወሬዎችን ሰምታ ስለነበር እሷን ከመውቀስ ይልቅ ከችግሮቿ ከመሸሽ ይልቅ ፊት ለፊት እንድትጋፈጣቸው በማበረታታት ጽናት እንዲኖራት ትመክራታለች። ይህ በእንዲህ እንዳለ አታላይዋ ተማሪ በክፍል ጓደኞቿ ፊት አሳዛኝ መስላ በመቅረብ የእነሱን ርህራሄ ለማግኘት ሆራንግ በአንድ ወቅት እንደበደለቻት እንዲያምኑ ታደርጋቸዋለች። ከሆራንግ ጋር የተጣላ ዩንቴክም ተስፋ በመቁረጡ አንድ ጓደኛው በፍቅር ውስጥ ማንም ሰው ሁልጊዜ እጅ የሚሰጥ መሆን እንደሌለበትና የምትወደውን ሰው ማየት አለመቻልን የሚያህል ህመም እንደሌለ በመንገድ ሊያጽናናው ሲሞክር በዚያው ቅጽበት ከእናቱ እንዲገናኙ የሚጠይቅ መልእክት ይደርሰዋል። የዩንቴክ ወላጆችም እሱ ትንሽ እያለ የተፋቱ ሲሆን ከዛ ጊዜ ጀምሮ ከአባቱ ጋር ነበር የሚኖረው። እናቱ ደጋግማ እንደምትመጣ ቃል ብትገባለትም ሁልጊዜ ግን ሳትመጣ በመቅረቷ በእጅጉ አዝኖባት ስለነበር መጀመሪያ መልእክቱን ሲያይ እምቢ ለማለት ቢፈልግም ሀሳቡን በድንገት ቀይሮ ከነዚያ ሁሉ ዓመታት በኋላ በመጨረሻ እናቱን ለማግኘት ይስማማል። በተቀጣጠሩበት ቦታም ደርሶ በመጨረሻ ከእናቱ ጋር ተገናኝተው አብረው ምግብ ከበሉ በኋላ በትህትና ተሰናብቷል ሊሄድ ሲል እናቱ ስሙን እየጠራች በመከተል መቼ እንደገና እንደሚገናኙ ስላላወቀች ይህንን እድል እንዳታጣ እንደፈራሽ ገልጻ ከመሄዷ በፊት እሱን ረዘም ላለ ጊዜ ባለማቀፏ እንደምትቆጭና እሱን እንደገና ለመጋፈጥ ድፍረት አጣ ብዙ ጊዜ ተመልሳ መታ ሳታገኘው እንደቀረች ትናዝዛለች። እናቱ ለዩንቴክ የገባችውን ቃል በማፍረሷ ብቻ ሳይሆን ልጇን ልክ እንደ ፍቅረኛ ሁል ጊዜ ያለምንም ንግግር ጥላው በመሄዷ እንደተጸጸተች ስትናገር በዚያ ቅጽበት ዩንቴክ ሆራንግ በአንድ ወቅት የነገረችውን ነገር ያስታውሳል። በዚያን ጊዜ ነገሩን ባይረዳውም አሁን ግን ሆራንግ ስትደብቀው የነበረውን ህመምና እውነቱን ከመናገር የከለከላት ፍርሃት እንደሆነ በመጨረሻ ይረዳል። በሚቀጥለው ቀን ሆራንግ ከትምህርት ቤቱ ስርጭት የዩንቴክን ድምፅ ስትሰማ እሱ በመጨረሻ ከሆራንግ ቃላት በስተጀርባ ያለውን ትርጉም እውነቱን ደብቆ የመያዝን ስቃይ መረዳቱን በማወቋ በስሜት ተውጣ ታለቅሳለች። ከተወሰኑ ቀናት በኋላ የኮሌጅ መግቢያ ፈተና ሲቃረብ ሆራንግ አሁንም ወደ ትምህርት ቤት ባለመመለሷ ትምህርት ልታቆም ነው የሚል ወሬ መናፈስ ይጀምራል። ይህ በእንዲህ እንዳለ አታላይዋ ልጃገረድ አሁንም ሆራንግ እንደበደለቻት ወሬ ታሰራጭ ስለነበር ሶሂያን ትደርስባትና አፋፏን በማለት ታሳፍራታለች። በሌላ በኩል ዩንቴክ በስርጭት ክፍሉ ቆሞ በዚያን ቀን የቀጥታ ስርጭት እንደሚኖር ሲያስታውቅ የክፍል ጓደኞቹ ማን እንደሚያቀርበው ለማወቅ ጓጉቶ ሲጠይቁት እሱ ግን አትጨነቁ አቅራቢው አሁን ይደርሳል ብሎ በተረጋጋ መንፈስ ይመልስላቸዋል። ወዲያውኑም ሆራንግ ወደ ክፍሉ ስትገባ ትታይና በትምህርት ቤት በጉልበተኞች ጥቃት ቢፈጸምባችሁም በይፋ የመናገር ድፍረት ይኖራቸዋል በማለት በትምህርት ቤቱ ስርጭት ክለብ ስክሪን ላይ ትታያለች። እሷ በትምህርት ቤቱ ስለሚፈጸመው ጭቆና እውነቱን ለመግለጽ ተዘጋጅታ ከዚያን ቀን በፊት ምሽት ላይ ዩንቴክን አግኝተው በእውነታው በደል ፈጻሚ ሳትሆን ተበዳይ መሆኗን ነግረው ነበር። እሱም እውነቱን ሲሰማ በጣም አዝኖ ጥብቅ አድርጎ ያቅፋትና የተፈጠረውን ነገር በሙሉ ዘርዝራ ስትነግረው ቀሪውን ለሱ እንድትተወው ይነግራታል። ከዚያም ዩንቴክ እውነቱን ለመግለጽ በትምህርት ቤቱ በሙሉ የሚተላለፍ የቀጥታ ስርጭት ያዘጋጃል። ሶሂያንም በክፍል ውስጥ ያለውን ስክሪን ስታበራ ሁሉም ሰው በተለይ አታላይዋ ልጃገረድ ሆራንግ በስክሪኑ ላይ ታይታ የጉልበተኞች ጥቃት ሰለባ መሆኗን ስታምን አይተው ይደነግጣሉ። ከ2 ዓመታት በፊት በልደቷ ቀን ጓደኞቿ በካራኦኬ ባር ልደቷን እንድታከብር ጋብዘዋት እዚያ በደል ተፈጽሞባት እንደነበር ነገር ግን ሌሎች በተለየ ሁኔታ እንዳያዩት በመፍራት ለመናገር እንዳልደፈረች በኋላ ላይም በሐሰት በበደለኛነት ስትከሰስ እንኳን ራሷን ለመከላከል እንዳልሞከረች ምክንያቷም ደግሞ በአእምሮዋ ተበዳይ መሆን ከበደለኛነት ይልቅ አሳፋሪ መስሎ ስለታያት እንደነበር አሁን ግን የሚያስቡላት ሰዎች እውነቱን ማወቅ ብቻ እንደሚፈልጉ በመጨረሻ ስለተረዳች መሸሽ አቁማ ለመናገር የወሰነችው ለራሷ ብቻ ሳይሆን ሁልጊዜም ለሚያስቡላት ሰዎች ጭምር እንደሆነ ገለጻ ታደርጋለች። በዚህ ሰዓት ሶሂያን አታላይዋን ተማሪ በማፋጠጥ ውሸቷን እንድታቆም ስትነግራት እሷ ግን ማጣጣያ ለማቅረብ በመሞከሯ ሶሂያን በንዴት አታላይዋ
አታላዩ ተማሪ በሆራንግ ላይ በደል ስትፈጽም የሚያሳይ ቪዲዮ በማውጣቷ ልጅቷ ቪዲዮውን ስታይ በራስ መተማመኗ ወዲያውኑ ይጠፋል። ሶሂያን ቪዲዮ ለሌሎች የክፍል ጓደኞቿ ሰጥታ ሁሉም ሲመለከቱ አታላዩ ተማሪ በጭንቀት ተውጣ በመጨረሻ ሁሉም ነገር በማመን ቀጥላ ሁላችሁም ግን እኮ ከሆራንግ ጀርባ ሐሜት ስታሙ ነበር በማለቷ እውነቱን ገና ያወቁት የክፍል ተማሪዎቹ ተናደው አንዳንዶቹ እንደውም ሊመቷት ይነሳሉ። ይህ በእንዲህ እንዳለ ሆራንግ ሰዎች ከዚህ በኋላ እንዴት እንደሚያዩት አስባ ብትፈራም አሁን ከጎኗ የሚወዷት ሰዎች ስላሏት ዳግመኛ መሸሽ እንደማትፈልግ ተናግራ ከስርጭት ክፍሉ ስትወጣ ብርቅዬ ፈገግታ ፊቷ ላይ በመታየቱ ኢዩንቴክ በሞቅ አስተቃቀፍ ያቅፋታል። ልክ በዚያን ሰዓትም ጃንያንም ወደ ስርጭት ክለቡ መጥታ ለሆራንግ ትልቅ እቅፍ ትሰጣትና ሁሉም ሆራንግ በመጨረሻ እውነቱን በመናገሯ ደስ ይላቸዋል። አታላይዋ ልጅ አሁን በክፍል ጓደኞቿ ዘንድ እንደ አታላይ መታየት ስለጀመረች ኢዩንቴክ እቃዎቿን ጠቅልላ ከስርጭት ክለቡ እንድትወጣ ያደርጋታል። ከዚያም በሳምንቱ መጨረሻም ሆራንግና ኢዩንቴክ የመጀመሪያውን ይፋዊ ፍቅር ቀጠሯቸውን ተቀጣጥረው አብረው በመመገብ ገበያ በመሄድና ፎቶ በመነሳት ያሳልፋሉ። ሁልጊዜም ቀዝቃዛ የነበረችው ሆራንግ በዚያ ምሽት ለኢዩንቴክ ያላትን ስሜት በመግለጿ በመጨረሻም ብዙ ነገር አልፈው ውብ የፍቅር ታሪኮችን ይጀምራሉ። በመቀጠልም ወደ ቤት ሲሄዱ ሶሂያን ሆራንግ የምትወደውን ምግብ ይዛ መጥታ ልክ እንደ ድሮአቸው ሁለቱ በተለመደ ቦታቸው ላይ ተቀምጠው እየበሉና እየወሩ እንደገና ምርጥ ጓደኛ ማቾች ሲሆኑ እየተመለከትን ታሪካችንን እናጠናቅቃለን።